ዘራፍ አካኪ ዘራፍ ዱብ ዱብ ባይ እንደ በረዶ በልጅነቱ ጨዋታ ለምዶ ይልና ከዛ ይቀጥላል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ምንድን ነው ድብድብ ምናምን ቦክስ ጥፊ እናንተ እውነት አበዛችሁት፣ ግን በጣም አበዛችሁት። ነውር ነው ነውር ነው። የማይደረግ ነገር ነው እያደረጋችሁ ያላችሁት። በመነጋገር ለምንድን ነው የማትፈቱት? ለምንድን ነው የማትፈቱት? ደግሞ ሀይሚቲ ይቅርታ አድርጊልኝና የኔ ቆንጆ ሀሰንን አትንኩት፣ ሀሰንን አትንኩት እያልሽ ነው እየደጋገምሽ። ሀሰን ለአንቺ አስቦ እንዳይመስልሽ እሺ። አሁን ኦዲየንስን ምናምን እያልሽ ነበረና በነገራችን ላይ ማለት ነው ኦዲየንስ አንቺና ቡራ አንድ እንድትሆኑ እንጂ እንድትለያዩ የሚፈልግ ሰው የለም። በነገራችን 105 ቢሆኑ ናቸው የእናንተን ሰላም የማይፈልጉት እንጂ ማለት ነው 95% የእናንተን ፍቅር የእናንተን አንድነት ነው የሚፈልጉት። ይሄን ማወቅ አለብሽና እናንተ ያገባችሁ ምናምን እኔ ነኝ የማውቀው እያልሽ ነው። እና በዛ ላይ ደግሞ ሀሰን ለአንቺና ለብሩኬ በነገራችን ላይ ማለት ነው የእውነት ነው የምልሽ የሆነ እንትን ነው እንዴት እንሽላሌት ታውቃላችሁ፣ ውስጡን የሚሄድ ሀሰን እንደዛ ነው። አንዳንዴ እንደውም ያስታውቁበታል፣ በጣም ነው የሚያስታውቅበት። አሁን እሱ እንደ ጓደኛ አንቺን የሚወድሽ ከሆነ ቡራን የሚወድ ከሆነ ማለት ነው ከቤት መውጣት የለበትም፣ ሰላም መፍጠር አለባችሁ፣ በቃ ነገሮች አልፈዋል ምናምን ብሎ ሰላም እንድታደርጉ እንደማድረግ አንቺ መውጣት የለብሽም፣ እሱ ነው መውጣት ያለበት ምናምን። በዛ ላይ ደግሞ ሀይሚት ይልሽ እኔ ትናንትናም ተናግሬያለሁ። አንዳንድ ጊዜ ለሚያልፍ ጊዜ የማያልፍ ቃላቶችን መናገር የለብንም። ምንድን ነው እህት የሌለው ሰው ስለ ሴት ልጅ አያስብም፣ ክብር የለውም ምናምን እያልሽ ነው። እና እንደውም እንደ ብሩኬ ለሴት ልጅ አሳቢ ለእናቱ አሳቢ ማለት ነው እኔ ያለ አይመስለኝም። የእውነት ነው የምልሽ። እና አንዳንዴ እንደዚህ የምጠያቸው ቃላቶች በጣም ከባድ ናቸው ሀይሚዬ፣ የእውነት ነው የምልሽ። እና ወደ ራስሽ ብትመለሽ መልካም ነው። እኛ የእናንተን ሰላም የእናንተን አንድነት ነው የምንፈልገው። ሴት ልጅ መከበር አለባት፣ ግን ሴት ልጅ መከበር አለባት እየተባለ ደግሞ ከመስመር ስታልፍ ዝም መባል የለበትም። ይህንን ደግሞ ማወቅ አለብን። ሁላችንም ብንሆን ልትከበር ይገባል ማለት ነው። እና ብሩኬ በነገራችን ላይ በጣም ታጋሽ ልጅ ነው። ይሄ ሀቅ ነገር መደበቅ የለብንም። እውነቱን መናገር አለብን። ሀይሚቲ በሴትነቷ አዎ ስትጎዳ ማየት አንፈልግም፣ የሆነ ነገር ሲደርስባት ማየት አንፈልግም። ግን አሁን ላይ ግን በጣም እንትናለች። በቃ የሆነ እንዴት ነው አምባገነን ነኝ እኔ ተበዳይ ነኝ ምናምን። የሆነ እንዴ የሰው ልጅ እኮ ይቅርታ ሲጠይቅ ይቅርታ እኮ ያደርጋል አይደለ እንዴ? አይደለ? ይሄ እኮ በጣም ቀላል ነገር ነው። አሁን ውጣ መውጣት አለብህ፣ እኔ አልወጣም፣ አንተነ ሀሰን አትበይ። የእውነት ነው የምልሽ ሀሰን ምቀኛ ነው እንደውም በእናንተ ላይ በጣም ምቀኛ። የሚወድሽ ቢሆን ግን ብሩኬን እንድታስወጪ አይገፋፋሽም ነበረ፣ ሰላም እንድትፈጥሩ ነበር የሚያደርግሽ። ነገም ተነገ ወዲያ የምናገረው ሀሰን ከመጀመሪያም ከድሮም ጀምሮ እንደዛ ነው። ስለዚህ መጥፎ ቃላት አትነጋገሩ። አሁን ዛሬ ቡራሁን በጣም ስሜታዊ እየሆነ ነው። ለምን ስሜታዊ የሆነ ማለት አይቻልም ካለው አንጻር። አንቺ ከሱ ጋር ተመካከልሽ ከሀሰን ጋር ልብሱን በሻንጣ ጠቅልላችሁ ውጣ ማለት ጥሩ አይደለም። እውነት ነገ ጠዋት ልትታረቁ ትችላላችሁ። አትለያዩም፣ እንደማትለያዩ አውቃለሁ። ግን አንዳንዴ ስሜታዊ በሆናችሁ ቁጥር ማለት ነው የምትነጋገሩት መጥፎ ቃላቶች ልብ የሚሰብሩ ነገሮች ናቸው። እና ተረጋጉ፣ ተነጋገሩ፣ ነገሮችን ፍቱ ማለት ነው። እንደ የሆነ ነገር እኮ ቢሆን በዚህ ያክል መሄድ የለባችሁም፣ በዚህ ልክ መሄድ የለባችሁም። ራሳችሁን ዝቅ በማድረግ ራሳችሁን በስድብ በአንዳንድ ቃላቶች በማውረድ ይደብራል። በጣም የሚደብረው ነው። እባካችሁ ሀይሚዬ ቡራዬ በተቻላችሁ አቅም በተለይ ሀይሚቲ ሀሰን እየጠቀመሽ አይደለም። ወንድምነት ጓደኝነት ሊኖር ይችላል አይደለም ሀሰን። ኤፍሬምም ከዚህ በፊት በመሀልሽ ገብቶ ህይወትሽን ለመበጥበጥ በውሸት ትርክት ያደረገውን ነገር ታውቂያለሽ። ስለዚህ
ይሄ ልጅ እኔ ቀልቤ አልወደደውም። አምባገነን አንሆን አንትጨቃጨቁ። በቃ በጣም ነው የሚያስጠላው ጭቅጭቃችሁ፣ ይደብራል። አልዛችሁት እንደ አለ ቤተሰብ። ለዚህ አሁን በቃ እንደ ጥፊው ግን እንዴት ነው? ሴት ልጅ በጥፊ መመታት የለባትም። በእርግጥ ቡራ ከዚህ በፊት ወደ ስንት ጊዜ ነው በጥፊ የተመታው? ግን ነገሮችን ስሜታዊ እያደረጋል አንዳንዴ። አልፈርድም፣ እኔ በቡራ አልፈርድም ዛሬ ጋይስ፣ እውነት እንዳትፈርዱ። ምክንያቱም ስሜት አለ እኮ የሆነ በቃ ግንፍል እንደ እናንተን ብትሆኑ ማለት ነው። አሁን ለምን መታት ብላችሁ የምትናደዱ ልጆች ትኖራላችሁ። ግን እንዴት ነው ከሀሰን ጋር ሆና ሻንጣ ጠቅልላ አወርደው ውጣ ሲሉ ታስቡት። ይሄ ልጅ የሆነ ነገር ብድግ አድርጎ ራሱ ግድም ምንድነው ድርግም ቢያደርግባቸው ራሱ ከባድ ነው። ሴጣን አሁን እኮ ሴጣን ነው በመሀላቸው እንደዚህ እየጨፈረ ያለው ማለት ነው። ለዚህ ነው ቦታ አትስጡ ለእንደዚህ አይነት ነገር የምላችሁ። እና አሁንም ቢሆን ነገሮችን ብታስተካክሉ አሪፍ ነው። ስርዓት ይኑራችሁ፣ እውነት ስርዓት ይኑራችሁ። ስንት የሚወዷችሁ ስንት የሚያከብሯችሁ ኦዲየንሶች አሉ። ለእነሱ ብላችሁ ሰው እንዲርቃችሁ አታድርጉ። ይደብራል። አንዳንዶቻችሁ ሀይሚዬን ሲናገሯት ምን አገባችሁ ምናምን የምትሏላችሁ፣ ቡራንም እንደዛ። አይ አንዳንዴ መቆጣት አለብን። ውጣልኝ ትላለች። እሱም መውጣት የለበትም። ሀይሚዬ መታረቅ ነው እንጂ ያለብሽ ለምን መውጣት ነው? ውጣ። ግን ሀይሚ እኮ ስትናገር ግን የውሸት እንደሆነ ያስታውቅባታል። ዛሬ ጋይስ አይደለ ክብር ይላሉ። ክብር እሱም ክብር ይወዳል፣ አንቺም ክብር ትወጃለሽ። ምላሳችሁን ግን ቆጠብ አድርጉ የምትናገሩትን ነገር። ዋይ እንዴ ቆይ ሀሰን እኮ ደስ ብሎታል። እውነት እናንተ በጣም ደስ ብሎታል። እንዳትወጣ ቡራ እንዳትወጣ። የምን ውጣልኝ ነው? እንዳትወጣ እንደ እንደውም እናንተ ውጡ በቃ። የምን ውጣልኝ ነው? ሆና መውጣት የለበትም። ቡራዬ ትቀልዳላችሁ እንዴ? ባይሆን አንተ ከወደድክ ልጠይቅህ። በጣም በጥፊ እንደለ እየፈለግክ ነው። እስቲ አንቺ ልብ ኖሮሽ ልኪኝና ዛሬ ራሱ በጥፊ ስለመታይ ዋጋ ትከፍልበታለህ። ዋጋ አስከፍላለሁ። እጅህን ላነሳህበት ራሱ ዛሬ እኔ ላይ ዋጋ ትከፍላለህ። አይ ዋጋ መክፈል ምናምን ሀይሚዬ አንቺ እኮ ስንት ነው የጠፈጠፍሽው? አይ እንዴ ሻንጣን ያክል እኮ ነው ልብሱን ሰብስባችሁ ከቤቱ ውጣ ያላችሁት። አዎ መማታት የለበትም ግን ስሜታዊ ያደርጋል ነገሩ። እንዴ ሀይሚዬ ምን ሆነሽ ነው? ራስ ወዳድማ አትሁኝ፣ እውነት ራስ ወዳድ አትሁኝ አንዳንዴ። ግን የፍቅር እኮ ነው ብዙም አልመታሽም። ነካን ያረገሽ፣ በነገራችን ላይ ነካን ያረገሽ ችግር የለውም።